ሰላም የተወደዳችሁ ተመልካቾቻችን ይህ የኛ ጉዳይ የተሰኘ የቴሌቪዥን ፕሮግራማችን ነው። በዕለቱ ፕሮግራማችን የስኬት ውጋገን የተሰኘውን መሰናዶ ወደ እናንተ እናደርሳለን። አብራችሁን ቆዩ። ዓለም ከበረራ ቴክኖሎጂ ጋር ትውውቅ ካደረገች ከአንድ ክፍለ ዘመን በላይ ተቆጠረ። በወንድማማቾቹ ዊልቨር ራይት እና ኦርቪል ራይት ለመጀመሪያ ጊዜ ተሞክሮ ለመነሻ ስኬት የበቃው የአውሮፕላን ፈጠራ እነሆ ከጊዜ ወደ ጊዜ በስልጣኔ እየታገዘ በአይነቱም በመጠኑም በበርካታ ለውጦች አልፎ ዛሬ ሰባቱንም አህጉራት በፍጥነት የሚያገናኝ ተመራጭ የቴክኖሎጂ ውጤት ሆኗል። ለማህበራዊ አገልግሎት፣ የንግዱን ዓለም ለማቀላጠፍ፣ ለመዝናኛና ለቱሪዝም ኢንዱስትሪ እንዲሁም ለሌሎች መሰረታዊ ጉዳዮች ተገቢውን አገልግሎት በመስጠት የዘመናዊቷ ዓለም የስኬት ቀኝ እጅ መሆን ችሏል። ዓለም ከአውሮፕላን ቴክኖሎጂና ከአቪዬሽን ሳይንስ ጋር ከተዋወቀች በርካታ ዓመታት ይለፉ እንጂ ዛሬም በበረራ ፍቅር ተነድፈው በዘርፉ ላይ የራሳቸውን ተጽዕኖ ለማሳረፍ ደፋ ቀና የሚሉ በርካታ ሰዎች አሉ። ከነኚህ መካከል ከቅርብ ጊዜያት ወዲህ የሀገር ውስጥና የውጭ ሚዲያዎችን ትኩረት መሳብ የቻለው ወጣቱ አስመላሽ ዘፈሩ ተጠቃሽ ነው። ይህ ኢትዮጵያዊ ወጣት የሰራት አውሮፕላን አብዛኛው ሂደቷ ተጠናቆ የሙከራ በረራ ጊዜዋን ብቻ እየጠበቀች ትገኛለች። የዚህን ወጣት ስኬት ተከትሎ ብቅ ያለው ሌላው የፈጠራ ባለሙያ ደግሞ ሀብታሙ ገብረ ማርያም ይባላል። የመጀመሪያ ዲግሪውን በአካውንቲንግ፣ ሁለተኛ ዲግሪውን ደግሞ በቢዝነስ አስተዳደር የትምህርት ዘርፍ ነው የተማረው። ምንም እንኳ ከተማራቸው ትምህርቶች ጋር የሚገናኝ ባይሆንም ለአውሮፕላን ሳይንስ ፍቅር የሸፈተ ልቡን ለማስታገስ በማንበብና ራሱን በእውቀት በማነጽ ይህችን አውሮፕላን ሰርቶ በማጠናቀቅ ላይ ይገኛል። በአዲስ አበባ ተግባረ ዕድ ፖሊቴክኒክ ኮሌጅ በሚገኘው ሰርቶ ማሳያው ተገኝተን ከሀብታሙ ጋር ቆይታ አድርገን ተመልሰናል። አብራችሁን እንድትቆዩ በአክብሮት እንጋብዛለን። ለብዙ ጊዜ አስተማሪ ነበርኩ። የግል ኮሌጆች ምናምን ነበር ማስተምረው። አሁን ቢሮ ውስጥም ማታም አስተምራለሁ የግል ኮሌጆች ላይ። ቀን ግን ያው ቢሮ ውስጥ ነው የምሰራው። ግማሽ ቀን ነው የምሰራው። ጧት ቢሮ ሰራለሁ፣ ከሰዓት ደግሞ ያው እዚህ ፕሮጀክት ላይ ስፔሻሊ ከ2008 ጀምሮ 2008 ላይ ነው የተጀመረችው። ከሰዓት እዚህ ፕሮጀክት ላይ ነው እንግዲህ ማሳልፈው ማለት ነው። ብዙ በማንበብ ነው። ኢትዮጵያ ውስጥ መጽሐፍም ስለ አውሮፕላን ዲዛይን የሚያወሩ መጽሐፎች አክሰሰብል አልነበሩ። ፕላስ ደግሞ ያው ልታገኝ የምትችላቸው መጽሐፎች የጥገና ኢትዮጵያን ኤርላይን ውስጥ ያሉ የኢትዮጵያን ኤርላይን ተማሪዎች የተማሩባቸው ካሮጌ መጽሐፍ መደብር መሸጫ እነሱን እየፈለኩ መጀመሪያ ስለ አውሮፕላን ነበር ሳነብ የነበረው። ኢንተርኔትም አክሰሰብል ስላልነበረ ኢንተርኔትም ላይ ብዙ ለማወቅ እድሉ አልነበረኝም ማለት ነው። ግን ያው በጥረት ካሁን በፊት ሲቪል አቪዬሽን አውቶሪቲ ኢትዮጵያ ሲቪል አቪዬሽን አውቶሪቲ ትንሽ የዲዛይን ሰርቼ እነሱ ጋር ሄጄ ነበረ። እነሱም የተወሰነ ጀስት ሃይላይት ነገር ያው እውቀቱ ያስፈልጋል ካልተማርክ ጀስት የሚል አይነት አፕሮች ነበርና እዛም እንደ ሂንት አገኘው። በኋላ ያው ኢንተርኔት የበለጠ አክሰሰብል የሆነ ሲመጣ ኢንተርኔት ላይ ብዙ ነገሮችን በጣም ብዙ ከኢንተርኔት ላይ ብዙ መጽሐፎች አሉኝ ስለ አውሮፕላን ማለት ነው። ስለ ኤርክራፍት ዲዛይን የሚመለከቱ ያው ከሰዎች ጋር ኮንታክት እያረኩ ከውጭ ገዝተው እንዲልኩልኝ አገር ውስጥም የሚገኙትን እንደዚሁ ያፈላለኩኝ የዲዛይን መጽሐፎችን ማሰባሰብ ችያለሁ።
መጀመሪያ ስለ አውሮፕላን ነው ያጠናሁት። ስለ አውሮፕላን ካጠናሁ በኋላ ግን ያው ስለ አውሮፕላን ማወቅ ብቻውን አውሮፕላን ለመስራት በቂ እንዳልሆነ አንደርስታንድ ሳረግ እንዴት ነው ዲዛይን የሚደረገው አውሮፕላን ወደሚለው ነገር ሄድኩና በኋላ ያሰባሰብኳቸው መጽሐፎች አውሮፕላን እንዴት ዲዛይን እንደሚያደርግ የሚያስተምሩ ናቸው። እነሱን በደንብ በማንበብ እና የራሴን ኮንሰፕቶች ሪኳየርመንቶች ዴቨሎፕ እያረኩ ዲዛይን ፕራክቲስ አድርጌያለሁ እና ቢያንስ 5-6 ዲዛይኖች አሉኝ አሁን የሰሯቸው ማለት ነው። ስረዳው ያለውን ፍላጎት ከእንደገና ነገሮችን ለማወቅ ያለው ጉጉት ከእንደገና በደንብ ውስጥ ጠልቆ ራሱ ያነበበ በራሱ ጥረት የማያውቀውን ነገር ደግሞ ሰዎችን እየጠየቀ ለመረዳት በሚያደርገው ሁኔታ ይሄን ነገር መስራት እንደሚችል ከዛ ጊዜ ጀምሮ አምኛለሁ ማለት ነው። እንዳልኩ 2000 አካባቢ ላይ ስንገናኝ እሱም የኤርክራፍት የመስራት ፍላጎቱ ነበረው። እኔም ከዛ ጋር የተያዘ ነገር ማወቅ ፍላጎት በነበረኝ ሰዓት አንድ ፕሮጀክት ላይ አንድ ላይ መስራት ጀመረ። ከዛን ጊዜ ጀምሮ ሳቀው እውቀቱ ኦልሞስት ጠለቅ ያለ ነው። ኖርማሊ አንድ በቴክኒሻን ደረጃ ካለ ሰው የተሻለ ኦልሞስት በደንብ ዲቴይል የሆነ ነገር ያወራኝ ስለነበር ከዛን ጊዜ ጀምሮ ሳየው ሊሰራ እንደሚችል እንትን ትላለ የምትገምተው ነገር አለ እና እኔም እንደዚህ ኤርክራፍት ቴክኒሻን ላይ በሰርቲፊኬት ደረጃ ትምህርት ተምሬያለሁ እና ከዛ ካለው ከቴክኒሻን እውቀት የተሻለ ኦልሞስት አንድ ዲዛይነር ሊኖረው የሚችለውን እውቀት ዲቴይል ሲነግር ስትሰማ አይ ይሄ ተስፋ ያለው ነገር ነው ያው ብለህ የምትገምተው ነገር አለ። ይህን ወርክሾፕ አመቻችተውልኛል። ሌላውን ነገር እንግዲህ ከራሴ ነው እየተጠቀምኩ ያለሁት። በእርግጥ አንዳንድ ጊዜ የምፈልጋቸውም ነገሮች እዚህ ካሉ ያንንም ድጋፍ ያደርጉልኛል። እዚህ ያለው ነገር ላይ ብዙ ችግር የለውም። የተጠቀምኩት በዋናነት ፕሌውዶችን ነው። ያው በእንጭ በጣውላ ነው የተሰራው። ፕላስ ደግሞ የኮምፖዛይት ማቴሪያል የሬዚን እና ኢፖክሲ ሬዚን እንደዚህ አይነት ማቴሪያሎችን ተጠቅሜ ያለው ሪንፎርስ ለማድረግ ማለት ነው። እንጨቱ ብቻውን የምትፈልገው ሪዛልት አይሰጥህም። እንጨቱ የሚጣበቅበት ኬሚካል አለ። ይሄ ኬሚካል ነው ጀስት ያው ኢፌክቲቭ የሚያደርገው ማለት ነው። ስለዚህ በሱ ነው ሪንፎርስ እየተደረገ የተሰራው። ምናልባት የተጠቀምኩት ማቴሪያል ስታንዳርድ አይደለም። አክሰሰብል ያው ስታንዳርድ ኤርክራፍት ማቴሪያል ማግኘትም ፋይናንሻሊ ማስቸጋሪ ነው። ማርኬትም ላይ አታገኘውም። ከውጭ ለማውጣት ለማስመጣት ገንዘቡ ያው ከፍተኛ ነው የሚሆነው። በግለሰብ ደረጃ ይከብዳል። ግን ሎካሊ ባለው ተቀራራቢ ማቴሪያል የሬዚን ታይፕ ነው ጀስት የፖሊመር ሬዚን የሚባል አለ። በሱ ነው ሪንፎርስ የተደረገው። ሪላቲቭሊ እንጨቱን ያው የማጠንከር ባህሪ ያለው ኬሚካሉ በዚህ መልክ ያው ለተወሰኑ ሙከራዎች ይሆናል። አውሮፕላን መጀመሪያ ሲሰራ የነበረው በእንጨት ነው። እንጨትን የሚተካ ማቴሪያል እስኪመጣ ድረስ እንጨትን የመሰለ በጣም ስቲል አሁንም ቢሆን እድሜው ከሌሎቹ እንትኖች ማቴሪያሎች አንጻር ሲታይ በጣም ዲዩራብል ነው። እስከ 30 ዓመት ድረስ ምንም ነገር ሳይሆን ወይዘሩ ጥሩ ቬንቲሌትድ የሆነ ሃንጋር ውስጥ የምታስቀምጠው ከሆነ 30 ዓመት ፈንክሽን ሊያደርግ ይችላል። በእንጨት የተሰራ አውሮፕላን ማለት ነው። ከአውሮፕላን ኢንትሮዲውስ ከተደረገበት ጊዜ ራይት ብራዘርስ አውሮፕላን ከሰሩበት ጊዜ ጀምሮ እስከ ሁለተኛው ዓለም ጦርነት መግቢያ አካባቢ ያለው ታይም በእንጨት ነው አውሮፕላን የሚሰራው። ዜን ያው የኢንጂን ፐርፎርማንስ የተሻሻለ ሲመጣ ያንን ፍጥነት አኮሞዴት ማድረግ የሚችል ጠንካራ ማቴሪያል ያስፈልግ ነበርና ወደ አልሙኒየም ሽፍት ተደረገ። እንጨት ለማምረት በጣም አስቸጋሪ ነው፣ ጊዜ ይወስዳል። አልሙኒየም ላይ በጣም ስታንዳርድ ፕሮዳክሽን ማምረት ይቻላል። እንጨት ላይ ግን ብዙ የሳንዲንግ ምናምን እንደዚህ ብዙ ስራዎች ስላሉት በእንጨት ብዙ አምርቶ በተለይ ሁለተኛው ዓለም ጦርነት የአውሮፕላን የአመራረት ዘይቤን እንዳለ ቀይሮታል። በጣም ብዙ አውሮፕላኖች ይፈለጉ ነበር፣ በፍጥነት መመረት ነበረባቸው። ስለዚህ ወደ አልሙኒየም ዲዛይን አልሙኒየም አሎይ ነው የሚጠቀሙት። ስቲል አሁንም እሱ ስታንዳርድ ማቴሪያል ነው።
ሪሰንትሊ ከአሉሚኒየም ወደ ካርበን ፋይበር ሽፍት እየተደረገ ነው ያለው። አሁን ያለውን ቴክኖሎጂ ስናይ ወደ ካርበን ፋይበርም የራሱ አድቫንቴጆች ይዞ የመጣ ማቴሪያሉ አዲስ አይደለም። ኤርክራፍት ላይ ግን ያው አሁን በስፋት እየተጠቀሙበት ነው የሚገኘው ማለት ነው። ድሮም በአሉሚኒየም ሲሰራ አንዳንድ ፓርቶቹ በካርበን ፋይበር ነው የሚሰሩት ወይም በግላስ ፋይበር። ሁለቱ ማቴሪያሎች ኬቭላር የሚባል ሌላ ተጨማሪ ማቴሪያል አለ። በእነዚህ ማቴሪያሎች ነው የሚሰራው ማለት ነው። 90% የሚሆነው አካባቢ ተጠናቋል። ስትራክቸራል ስራዎች አንድ ስራ ነው የሚቀረኝ። አሁን እዛ ጋር ተጀምሯል እናየዋለን። እሱ ካለቀ ስትራክቸራል ስራዎች ያልቃሉ። ወደ ፊኒሺንግ ነው የምንገባው። የፊኒሺንግ ስራ ላይ እንግዲህ ያው ክንፉን ከዚህ ጋር ማገናኘት እና የበለጠ ኤሮዳይናሚክ ካራክተሪስቲክሱን ለመጠበቅ የጥራት ስራዎች አንዳንድ ስራዎች እንሰራለን። ባላንሱን ቼክ እናደርጋለን። ካልኩሌሽን ላይ የተሰራ ባላንስ አለ። እዛ ጋር ስታንዳርድ አፕሮች ተከትዬ ነው ዲዛይን ያደረኩት። እዚህ ጋር ስመጣ ደግሞ ስታንዳርድ አይደለም ማቴሪያሉ። ስለዚህ የክብደት ዳይሜንሽን ላይ ብዙ ልዩነት የለም። ቶለራንስ ሌቭሉ ተጠብቋል እዚህ ጋር ማለት ነው። ግን የክብደት ልዩነት ሊኖረው ይችላል። ከዲዛይኑ የክብደት ልዩነት ሊኖረው ስለሚችል መጨረሻ ቼክ አድርገን ይመዘንና የኤርክራፍቱ ሴንተር ኦፍ ግራቪቲ እንደ አዲስ ሪካልኩሌት ይደረጋል። ያው የኤርክራፍት ሴንተር ኦፍ ግራቪቲ ያው ስቴብል ሆኖ የሚበርበትን ፖዚሽን ለማወቅ ማለት ነው። ሀሳቦቹን ይነግረኛል። ማድረግ የሚገባውን ነገር እኔ የማስበውን እዛ ላይ አስተዋጽኦ አደርጋለሁ። ምንም እንኳን ትንሽ ብትሆን ማለት ነው። ከሱ ጋር ሲታይ የኔ እንትን ትንሽ ናት፣ ግን ቢሆንም አንዳንድ ነገሮችን መጀመሪያ ለኔ ነው የሚነግረኝ። ያው እኔ እዛ ላይ እንትን እላለሁ። በቀደም ባሉት እንትኖች ላይም ትንሽ ያቅሜን ያክል በገንዘብም ከእንደገና በጉልበትም ምንም እንኳን ጉልበቱ ላይ አነስተኛ ቢሆን ማለት ነው ያንን ነገር አድርጌያለሁ እስካሁን ድረስ። ብዙ ቦታ ሄደናል አብረን። እነዚህ ነገሮች ያው ድጋፍ በሚፈልግበት ጊዜ አብረን ሄደናል። እዚህ ሀገር ካለው አንጻር ብዙ ቦታዎች ላይ ሊሰሩ የሚሞከሩት ነገሮች አይቻለሁ እና በግለሰብ ደረጃ ይህን ያህል መሄድ ከተቻለ ወይ በአንድ ኦልሞስት ከግሉ ከራሱ ሂሳብ አውጥቶ ማለት ነው እንደዚህ ከተቻለ በደንብ ገንዘብ ተመድቦ ቢሰራ የሚፈልገው ደረጃ ላይ ይደረሳል የሚል እምነት አለኝ። በጣም ብዙ ቦታ ሄጃለሁ። ማለት ሰሞን አውሮፕላን ሲያስብ ሊሄድባቸው የሚችሉ ቦታዎች አሉ። እንደዚህ አይነት ቦታዎች ሄጃለሁ። ብዙ ድጋፍ አላገኘሁም። ካሁን በፊት በርግጥ አየር ኃይልም እንደዚሁ አንድ ፕሮጀክት ነበረኝና እዛም እንግዲህ ያው በተለያየ ምክንያት ከስራዬ ጋር አብሮ ሊሄድልኝ ስላልቻለ ያቋረጥኩበት ሁኔታ ነበር። እዛ እንደውም ጥሩ እንትን ነበር፣ ሰፖርት ነበር የነበረው ማለት ነው። ሳይንስና ቴክኖሎጂ ኮሚሽን ሄጃለሁ። የአውሮፕላን ሳይንስ እንግዲህ በወቅቱ ያናገርኳቸው ሰዎች የመጨረሻ ቦታ ላይ ነው ያለው። ቅድሚያ የሚሰጣቸው ፕራዮሪታይዝ የሚደረጉ እንትኖች አሉ፣ ኤሪያዎች አሉ። አውሮፕላን ሳይንስ የመጨረሻ እንግዲህ መጨረሻ ከሚባሉት አዘርስ ተብለው ከሚያዙት ሴክተር ላይ ነው ያለው። ምናልባት በአቪዬሽን ታሪክ ኢትዮጵያ ከአፍሪካ ሀገሮች ቀደምት ነች፣ ግን ከኢንዱስትሪው ልናገኘው የሚገባውን ጥቅም አላገኘንም። በጣም ብዙ ሌሎቹ ሀገሮች ላይ ስትሄድ ትልቅ ኢኮኖሚ የሚያንቀሳቅስ ኢንዱስትሪ ነው። በጣም ብዙ ኢምፕሎይመንት የሰራተኞችን የሚይዝ ኢንዱስትሪ ነው። ኢትዮጵያ ውስጥ ግን ያው እንግዲህ ምናልባት አንድ ለእናቱ ያው ኢትዮጵያን ኤርላይን ነው ያለው ማለት ትችላለህ። ከዚህ ብዙ መጠቀም እንችላለን። ከአቪዬሽን ኢንዱስትሪ ብዙ ልንጠቀም እንችላለን እና ያልተጠቀምንበት ኤሪያ ነው። ምናልባት ወደፊትም እኔ በምችለው መልኩ እንግዲህ ያው አቪዬሽን ኢትዮጵያ ውስጥ እንዲያድግና ከዛ ተጠቃሚ እንድንሆን እና ያው የሚፈለገው ጥሩ ቅርጽ ያለው የሚፈለገውን ውጤት የሚያመጣ ቅርጽ እንዲኖረው በደንብ እንዲጸዳ ያው ማጽዳት ይፈልጋል። ይሄን ካጸዳው በኋላ እንግዲህ ያው በኬሚካል ማጣበቅ ያስፈልጋል። በኬሚካል እናጣብቀዋለን። የምጠቀመው ኬሚካል ያው ቅድም እንደጠቀስኩት የሬዚን ነው፣ የፖሊዩሬታይን ሬዚን ነው የሚባለው። በሱ ነው ማጣብቀው። ያው ሪንፎርስ ለማድረግ ነው የሚያገለግለው። እሱ ካለቀ በኋላ
የስኪን ከቨሪንግ ነው የሚሰራው። ሪንፎርስ ከተደረገ በኋላ ወይም ከተጠናከረ በኋላ የውጭ አካል ይሸፈናል። ዘይም በዚህ መልክ በሁለቱም ሳይድ ያሉት እንደዚሁ ፕሮሰስ እየተደረጉ ይሰራሉ ማለት ነው። ይሄ በእኛ ሀገር ሁኔታ ይሰራል ብለው ያለማመን ጉዳይ ይመስለኛል እኔ። ምክንያቱም አንድ ሰው ተነስቶ እንደዚህ ኮምፕሊኬትድ የሆነ ነገር እሰራለሁ ሲል አምኖ ድጋፍ የማድረግ ነገሩ በጣም ዝቅተኛ ነው። ይሰራል ብሎ አለማመን ነው እና እኔ እንደዛ ይመስለኛል። በተለያየ ጊዜ ሲያስፈልግ ያው ከራሴ እያወጣሁ ነው የሰራሁት። ኦልሞስት እንግዲህ አላቅም 60-70 ሺህ አካባቢ ሊሆን ይችላል ያወጣሁት ማለት ነው። እርግጠኛ ሆኜ ግን ደምሬ የማስታውሰው ነገር የለም። ያው ጓደኞቼም የተወሰኑ ሰፖርት አድርገውኛል። ኢንጂንም ላይ እንግዲህ ኢንጂን ሞተር የገዛልኝ ሰው አለ። ኬሚካሎቹን ራሴ ነኝ የምገዛው፣ ውድ ናቸው ኬሚካሎቹም። ያው ተቀጥሬ ነው የምሰራው። አሁን ላይፍህን ሰስቴን የሚያደርግ ነገር ነው የምታገኘው እንጂ ከዛ ውጭ ለምርምር የሚሆን ገንዘብ ማግኘት አስቸጋሪ ነው እና እንደዛም ቢሆን ግን ያው ውስጥ ያለ ነገር ስላለ ያንን ነገር ሳትስፋይ ለማድረግ ብዙ ነገሮችን እየቀናነስኩ እዚህ ጋር እየሰራው ነው ያለሁት። ከጓደኞቼም እንግዲህ ያው እነሱም ሰፖርት እያደረጉኝ ነው እዚህ የደረሰ። እንዲያውም እኔና እሱ ሁል ጊዜ የምንለው ምንድነው ከ100 ዓመት በፊት ነው ነገር የተሰራው። 100 ዓመት አስቡት እንግዲህ ምንም አይነት ኢንፎርሜሽን በሌለበት ጊዜ ማለት ነው። ከ100 ዓመት በኋላ በጣም ብዙ ኢንፎርሜሽን አለ፣ በጣም ብዙ መጽሐፍ አለ፣ በጣም ብዙ ዩቲዩብ ላይ አሁን